እናንሱና ማራናታ በሉ። ኢየሱስ ሆይ ቶሎና በሉ። እስቲ ማራናታ በሉ። ኢየሱስ ሆይ ቶሎና። አይክፋችሁ፣ በደንብ በሉልኝ እንዴ። እጃችሁን አንሱና ማራናታ በሉ። ኢየሱስ ሆይ አዳኛችን ሆይ የሞት ክልን ሆይ ቶሎና። ዳቅ ቤተክርስቲያን ማራናታ ኢየሱስ ቶሎና የምትለው እሺ። እና ከዚህ በኋላ የይሁዳ አምልኮ የምታስተካክሉ ከሆነ ሰዓቱን የምታስተካክሉ ከሆነ የሚገርም መንገድ ማገልገል ይቻላል። 3 ሰዓት ጀምሮ እስከ 6 ሰዓት እስከ 7 ሰዓት የሚገርም ጊዜ ይኖረናል። የሚገርም የነፃ መውጣት መጸለይ ይኖረናል። ግን አርፍዳችሁ 5 ሰዓት ከመጣችሁ ምንም ማድረግ ስለማይቻል እግዚአብሔርን ቃል እንካፈልና ከዛ በኋላ ጌታ የሚለን ነገር ካለ እንሰማለን። እግዚአብሔር ይባርካል። ተባረኩ። መጽሐፍ ቅዱሳችንን እንከፍታለን። እሺ ምን እያለ ነው? ምንድነው የተማርን ያለ ነው? ጌታ ኢየሱስ ይመጣል አይደል? ስንት አመጣጥ ይመጣል? ሁለት ይመጣል። አንደኛው ወደ ደመና ይመጣል፣ ሁለተኛው ወደ ምድር ይመጣል ብለን ተምረናል። እንግዲህ ጌታ ኢየሱስ ሲመጣ ከሁለቱ አጠባበቅ መካከል እኛ የምንጠብቀው አጠባበቅ ምን አይነት ነው አለ? ደመናው ላይ የሚመጣውን ምንድነው የምንጠብቀው? አመጣጥ ነው የምንጠብቀው። ደመና ላይ ይመጣል፣ እሱ ነው የምንጠብቀው። ወደ ምድር ሲወርድ ደግሞ እስራኤላውያን ናቸው የሚጠብቁት ብለን በደንብ አይተናል ባለፈው። አልደግሞም። ግን የሚነጠቅ ሰው እንድንሆን አንድ ተማሪ ሲማር የሚያልፍ ተማሪ መሆን ይችላል፣ የማያልፍ ተማሪ መሆን ይችላል። አንድ ነጋዴ በጣም አትራፊ ነጋዴ መሆንም ይችላል። ከዛስ እንደ ነጋዴ ነው። ስለዚህ ክርስቲያን በምድር ላይ ሲኖር የሚነጠቅ ክርስቲያን ሆኖ መኖር ወይም የጌታ ልጅ መሆን ይችላል፣ የማይነጠቅ ሆኖ መኖርም ይችላል። መብት ነው። የሚነጠቅ ከሆኑ ዘንድ ነው አሁን እየተማርን ያለ ነው። አብረን ስለዚህ ሁላችን በንጥቀት የታሰበ እንድንሆን ከሚመጣው ክፉ መከራ ለማምለጥ ነው እየተማርን ያለ ነው። ትምህርት የራሱን ስራ ይሰራል። ነፃ መውጣትም የራሱን ስራ ነው የሚሰራው። ምክርም የራሱን ስራ ነው የሚሰራው። ትንቢትም የራሱን ስራ ነው የሚሰራው። ሁሉም የራሱን ስራ ነው የሚሰራው። አሁን የምትማሩት ትምህርት የራሱን ስራ እኛ ውስጥ ይሰራል። ዋቄውን ስናይብሱ ለመነጠቅ ምን አይነት ኑሮ እንኑራለን? ባለፈው ምን አለን? እንግዲህ እዚህ የነበራችሁ ተምረናል አይደል? ምን ስንሆን ነው የምንነጠቀው አይደል? ማስታወሻችሁ ላይ ልባችሁ ላይ አለ አይደል? እሺ ዛሬ እንድንነጠቅ ምን አይነት የጌታ ልጆችን ነው? ምድር እስከ መጨረሻ የተፈራረምንባት የኛ ርስት አይደለች። ርስታችን ምድር አይደለች። ርስታችን ሰማይ። ብዙ ጊዜ ስለ ሰማይ ብዙ ጊዜ ስለማንሰማ አንዳንዴ እንደ አዲስ ዜና ነው ልንሰማ የምንችለው። አንዳንዴ ምንድነው ሰማይ የሚያስብለው ልትሉ ትችላላችሁ። አንዳንዴ ይሄን የተጣችሁ ልዩ መንፈስ የተጣችሁ ኤሳ ከዛ ነው አይደል? እሺ አገራችሁ ሰማይ ስለሆነ ስለ ሀገራችሁ ለመስማት በደንብ ጓጉ። ብዙ ጊዜ አሜሪካ ያሉ ኢትዮጵያውያን ስለ ኢትዮጵያ ለመስማት በጣም ይጓጓሉ። አይጓጉ? በቃ ለምንድን ነው የሚጓጉት? ሀገራቸው ስለሆነ። እዚህም ያሉ የሆነ ሀገር ዜጋ ስለ ሀገራቸው ዜና እስቲ ሀገሬ ምን ላይ ነች ብለው ለመስማት ይጓጓሉ። እናንተም ደግሞ ስለ መንግስተ ሰማይ በደንብ መጓጓት፣ ስለ ኢየሱስ በደንብ መጓጓት ሁሉ እግረ መንገድ ነው። ስለዚህ ዋናው ያኛው ነው ማለት ነው። እና እግዚአብሔር ይባረክ። እስቲ አሜን በሉ። ሀገራችሁ የት ነው? ይሄን ስላችሁ ሌላው ነገር ይጎልባችኋል እያልኩ አይደለም። እንደውም የማይጎልበት ምን አይነት ሰው እንደሆነ ልንገራችሁ። የኢየሱስን መምጣት ንጥቀት የሚጠባበቅ ሰው ነው የማይጎልበት። ያን የሚጠብቅ ጸጋ አይጎልበትም። ጸጋ ካልጎደለ እያንዳንዱ ስትሬት ወደደ ጠላም ማለት ነው። እጃችሁን አንሱና እነጠቃለሁ በሉ። ሽማ ደሳት ልማረላ ከፈር ጉጃችሁ እነጠቃለሁ። አገሬ ሰማይ ነው። አገሬ ሰማይ ስለሆነ ምንም ነገር የምጠብቀው ከላይ ነው፣ ከጎን አይደለም። በቃ አቅርቦታችሁ ከላይ ከሆነ በቃ አገራችሁ ከላይ ከሆነ ከላይ ከሀገራችሁ ብዬ ከሰንድራ ይጋ ዋቂውን ስናይብሱ ulfaዳ። እሺ እንደሱ ከሆነ ታዲያ እንድንነጠቅ ምን ነው? አንድ ርዕስ ብቻ ነው ትንሽዬ የምናየው አብራኝ። በመጠን ነው። መጠን በሉና ጻፉ። በመጠን ይሄ ማለት በኦሮምኛው ብታነቡት ማልዳ ኦፍገድ አቡ ጀቹ አብቲ። እሺ
ያው ይሄ መጠን የሚለው የተለያየ ትርጉም ስላለው ነው። እሺ መጠን ራሱን የቻለ በጣም በልዩ ልዩ ትርጉሞች እናንተ ማየት ትችላላችሁ። መጠን የሚለው ቃል ራስን መግዛትም ነው። መጠን የሚለው ቃል ኦፍ ገዲቀቡ ይችላል። ኦፍ ገዲቀቡ ራሳችሁ ወረታች ምን ማለት ማስገዛት፣ ራሳችሁን ማስገዛት ማለት ነው። በመጠን መኖር መጠን ማለት በኦሮምኛው ስታነቡት ራስን መግዛት የሚል ትርጉም አለው። በእንግሊዘኛው ብታነቡ ደግሞ ልበል በእንግሊዘኛው ልበል በእንግሊዘኛው ጀዱ ብሳሳት እንግዲህ ችግር የለውም ያው ትረዱኛላችሁ። በእንግሊዘኛው እንደዚህ አይነት ፍቺ ይኖረዋል፣ እንትን ይኖረዋል፣ ወርድ ይኖረዋል። ይሄ ማለት ደግሞ ጤንነት ማለት ነው አይደል? ተሳሳት ወይም ጤናማ ማለት ነው። ጤናማ ማለት ነው። በቃ እዚህ ስትመጡ የእንግሊዘኛ መጽሐፍ ይዛችሁ ዝም አትበሉኝ። የዋስዱትን መጽሐፍ ቅዱስ ከእንግሊዝ ፈለቀ በጣ ጉታት። እሺ መጠን የሚለው ቃል የተለያየ ትርጉም ነው ያለው። መጠን ኦፍ ገዲቀቡ ወይም ራስን መግዛት መጠን ሶበር ኦር ምን ማለት ነው? ጤናማ የሚል ትርጉም ሁሉ አለው። ይሄንን እናንተ አንብቡ፣ ከመጽሐፍ ቅዱስ በደንብ አንብቡ። ይሄንን በደንብ ስለምንማር ማለት ነው። እንግዲህ መጠን ጤናማ ማለትም ነው። መጠን ራስን መግዛትም ማለት ነው። መጠን በመጠን መኖር እንድትነጠቁ ያደርጋል። መኖር ብቻ እንድትነጠቁ አያደርግም። በምን መኖር ሲደመር በምን መኖር በመጠን ድሬኛ ከሚ ድሬኛ ኦፍ ገዲቀቡ መገዛት እሱ እንድትነጠቁ ያደርጋል። ክርስቲያን ስለሆነ ብቻ ቸርች ስለሄድን የጌታ ልጅ ነኝ ስላለን ምናምን አንነጠቅ። በምንም ታም ምን ነጠቀው በመጠን ስንኖር። በመጠን ስትኖሩ ህይወታችሁ ላይ ያለው እያንዳንዱ ነገር መጠን አለው። እጅ የለው አንድ ቁና ይዛል ይኔ ይዛል ጥሩ። ይሄ እጅ አንድ ቁና አይዘግንም። ቁና ግን ራሱን የቻለ ደግሞ አቅም አለው። ቁና በራሱ አንድ ቁና ደግሞ በራሱ አንድ ኩምታል አይዝም። አንድ ኩምታል 10 ኩምታል አይዝም። 10 ኩምታል በቃ የሚይዘውን ደግሞ ራሱን የቻለ ሂድ ወደኋላ እንደዛ እያላችሁ በራሳችሁ ላይ መጠን አለ። እስቲ አንድ ነገር ጠይቃችሁ አሁን እዚህ ጋር የሆነ ቆሎ ቢኖር እንዴት ነው የምትበሉት? እንዴት እስቲ ያሳዩኝ በጌታ እንዴት እስቲ ደገን ከዛስ ግጥም ቆሎ ተዘግኑና እንደዚህ ግጥም እንዳታደርጉ አሁንም ይሄ መጠን ይጠይቃል። አይጠይቅም? ይጠይቃል። ስለዚህ መጠን ስለሚጠይቅ ተዘግኑና እዚቹ ጋር እንታርጋላችሁ። ምን ነው ሲባል ይሄ ነው ቢኮዝ ይሄኛው እንደዘገነው አያመጣው። ይሄ ሳህኑ የያዘውንም አይዝም፣ ይሄ ደግሞ ይሄ የያዘውን አይዝም። መጠን አለው ማለት እና ልጆቻችሁ ሲወለዱ ይጋጭ ይካርጓችሁ ምን አለ እምብርት የለም አለ። ያ እምብርት ምንድነው የሚያወራው? የተለያየ ትርጉም ይኖራቸዋል። ማላሳ አንዱሪ ማላሳ ምንም ያወራው መጠን ነው። የምትበሉት ላይ መጠን አለ። እንቅልፍ መጠን አለው። ልብስ እንኳን ራሱን የቻለ ሜትርም ይባላል። ዝም ብሎ አልጋ ልብስ ለብሶ ይመጣል። እዚህ በመጠናቸው ለብሱት። ይሄኛው ሰፋኝ ይሄኛው ጠበበኝ ያላችሁ አይደል? መጠን ኑሮ መጠን አለ። ሁሉም የጌታ ልጅ ከጌታ ጋር የሚጣላው እዚህ ጋር ነው። ስንጸልይ በመጠን አንጸልይ አይደለ? እግዚአብሔር ደግሞ መጠናችንን ጠንቅቆ ያውቃል። ታው ጌታ ሆይ ስትሉ አውቃለሁ። መጠን አንወድም፣ ግን መጠን ጤና ነው። አጠገባችሁ ያለውን ሰው በመጠን መኖር ጤንነት ነው በሉት። ጤናህን የሚረብሸው በሉት ሰይጣን ብቻ አይደለም፣ በመጠን አለመኖር ነው በሉት። ከዛ ተኮሳተረ። አብዛኛውን ሰው እንኳን የሚረብሸው በመጠን አለመኖር ነው። በመጠን አለመኖር ይሄኛውን ጤና ብቻ አይረብሽም። ቅድም ለዛ ነው እንግሊዘኛው ጤንነት ማለት እኮ መጠን ማለት
ጤንነት ነው ብሎ ያስቀምጣል። ስለዚህ ይሄ ሁሉ ጉባኤ ጤነኛ ሆኖ እንዲወጣ ከተፈለገ በመጠን መኖር ድሬኝ ኦፍ ገዲ ቀቡ አመኑ ቀብዶች አመኑ ቀብ ኤቭሪቲንግ ስቴፕ አለው ማለት ማንኛውም ሰው መኪና በሉት ይሄን በሉት ሯጭ በሉ ቀስ ብሎ የሚሄድ ሰው ሲጀምር ለመሄድ እቤት ለመሄድ አንድ ብሎ ተራምዶ ነው 2 3 እያለ በጣም ጥሩ አንድ ብሎ ከሆነ እየተራመደ የሚሄደው አንድ ካላለ ምን አይልም ማለት ነው ሁለት አይልም ማለት ሁለት ለማለት አንድ ማለቱ በምንም አይነት ታምር ማመን አለበት ማለት በመጠን በርስ መኖር እንድንጠቅ እሺ አሁን መጠናውን ብቻ ትንሽ ላሳያችሁና ባርኬ ልሸኛችሁ መጠን ይሄ መጠን ጤንነት ከሆነ ይሄ መጠን መገዛት ከሆነ መጠን ማለት ግን በደንብ እንፍታው ምን ማለት አሁን መጠን ማለት ገንዘብ ማጣት ማለት አይደለም መጠን ማለት ሀብት ማጣት አይደለም መጠን ማለት ከቤታችሁ እንጀራ ማጣት ማለት አይደለም መጠን ማለት ምን ማለት መጠን ማለት እግዚአብሔር በሰጣችሁ 10 ብር ውስጥ ስንት አደራ እንዳለ ማወቅ ማለት አውቆ መኖር ማለት ለምሳሌ 10 ብር ውስጥ ምን አለ 10 ብር ምን አለ እቺ 10 ብር ነች ስንት ብር አለ 1 ብር 5 ብር ነው በቃ በፊት 50 ሳንቲም ቀርቶ 5 ብር በቃ አይደለ ከዛ 10 ብር 1 ብር ስትዘረዝሯት አሁን 10 ብር ስትዘረዝሯት ሁለቱ አለች እዛ ውስጥ ግን ምን ብላችሁ ነው የምትጠሩት 10 5 1 የምትሉት ምረብትሉ 10 ብር በመቶ ብር ውስጥ ብር አለ የአሜ ኢንሶዳቲና ታክ እንዴ 1 ብር አትኖርም ሲዘረዘር እኮ አላ 1 ብር 5 10 50 አላረ እያለ ሄድና ሙሉ እንኳን ብናደርገው ከዛ መቶም ብር ስታነሱ እነኛሉ በመጠን ማለት ምን ማለት እንደሆነ ለማወቅ ማለት አሁን 100 ብር ስትሉ ማየተጨፈለቀ ነው ማለት ነው 100 ብር ስትሉ 10 ብር ድምፅ ታሰማለች 100 ብር ስትሉ 5 ብርም አለው ትላለች ግን አትሰማዋትም ድምጿን አሰሙ ከዛ 100 ብር ሲባል 1 ብር እኔም አለው ትላለች ሁሉ ምን ያለው ይሄ ሁሉ እጁን ያወጣና እኔም አለው ይላሉ ግን አትሰሟቸው የምትሰሟቸው የት ነው ሱቅ ወስዳችሁ ብትል ስታደርጉት 50 ብር ብቅ ይላል ነበርክ እንደ ስትሉ ነበር አልሰማኝም ይላል አሁን ከዚህ ውስጥ ኑና እዚህ ጋር ስትመጡ እቺ 10 ብር የእናንተ አይደለው ብላ ትጫዋለች ሉክ ተጋጋ ተመጣማል 100 ብሩ ቢያንስ የአራት ጉዳይ አደራ አለበት ቢያንስ ነው የምላችሁ ቢያንስ 1 የእናንተ 2 የጌታ 3 የልጆቻችሁ የልጆች 4 የማ ጨምሩልኛ የመንግስት የለም ዝም ምትሉ አታጠራጥሩኛ እንዴ ላገልግልበት መንግስት ምን ታረጉ እንግዲህ 100 ብር ውስጥ ይሄ ሁሉ አደራል ይሄንን አውቆ ስትሬት ማስያዝ ነው በመጠን መኖር ማለት እኛ ምንድነው የምናደርገው የሆነ ጊዜውን ሰዎች ዶሮ ገዙና ከዛ ዶሮዋን እርድ ሲያደርጓት ማአት እንቁላል ወጣው ከዛ እነኛ እንቁላሎች አለቀሱ ወይኔ ብንፈለፈል ኖሮ ባታርዱና አሁን 100 ብሩን እርድ ስታደርጉት 50 ብሩም 10 ብሩም 5 ብሩም 1 ብሩም ተጨፍልቀዋል ስራ መስራት አልቻሉም ብቻ የአራት ነገር አደራናቸው ሁሉም ራሱን የቻለ ጉዳይ አለው እነኝን አውቃችሁ የምትኖሩ ከሆነ እግዚአብሔር ከፈለገ ሚሊዮነር ያደርጋችኋል ይሄ ካልገባን ግን እመኑ ትነሳላችሁ ትቀመጣላችሁ ትወድቃላችሁ ዳዴ ትሞክራላችሁ የትም አይደረስም ከዛ ይሄን ግን በደንብ ስሙ ለመጠን ለሚኖር ለማንኛውም ሰው እግዚአብሔር ያደርጋል በደንብ ስሙ 1 ብር 5 ብር
100 ብር። አሁን ከዚህ ውስጥ በመጠን ስትኖሩ አሁን 100 ብር እንዴት እንደማይረብሻችሁ ወቁ። እንዴት እንደማይረብሽ ስነ ስርዓት ይዞ እንደሚመጣ ስነ ስርዓት ይዞ እናንተ ቤት ውስጥ እንደማይባክን ከፈለጋችሁ እቺኛዋ ከዚህ ጋር የተያዘች ነች፣ እንደዚህም የተያዘች ነች። እቺ ሁለቱንም ዳይሬክሽን ወጥራ ለምትይዘው 10 ብሯ ሁለቱንም 1 ብሩንም 5ቱንም 50ውንም ወጥራ ትይዝባችሁ። ስለዚህ እሷን ያልሆነ ነገር አረጋችኋት ማለት 5ቱንም ይሄንንም ትገለዋለች፣ ይሄንንም ትገላለች፣ ይሄን ትገላለች፣ ይሄን ትገላለች። ይሄኛው ያለ እየመሰለ ባዶ ይሆናል። ከዛ እግዚአብሔር ምን አባቴ ይሻለኛል ማለት እንጀምራለን ማለት። አሁን ምንድነው ማድረግ ያለባችሁ? እጅኛዋን ድምጿን ስሙ። ማነሽ ከመቶ ማነሽ አንቺ ስትሏት የጌታ ነኝ ትላለች። ውጭ ወደ ጌታ ሂጂ። አሁን የሚጎላ አይመስልም? አይጎል። ብዙዎቻችን መጠን ስላልገባን እስከ ዛሬ እንኳን ከስረም ቢሆን ዛሬ አትርፉስ። አሁን እቺ ትወጣለች። እቺ ስትወጣ ይሄ የጎደለ ይመስላል፣ ግን አልጎደለም። እዚህ እሷ የወጣችበት ቦታ ላይ እዚህ ጋር ባዶ ይመስላል፣ ግን ምን እንዳለ ልንገራችሁ። እዚህ ጋር ተአምራት የሚባል ይገባል። ልክ እሷ ስትወጣ ተአምራት የሚባል አስቀምጣለች ትወጣለች። ከዛ ይሄኛው ከሞተበት ይነሳና ምን እንደሚሆን እናንተ ይሁት። 10 ብሯ አሁን ብዙ ጊዜ እዚህ አካባቢ ነው የሚረብሸን። በመጠን አለመኖር አንዱ ገንዘብ ጋር ነው የሚረብሸን አይደለ? አንነጋገርም እንጂ እዛ ጋር ትረብሸናል። ቢያንስ እሱ እንደምሳሌ ይሁንልንና እችኛዋ ስትወጣ ተአምራት አስቀምጣ ነው የምትሄደው። 10 ብሯ አምናችሁ ታረጋችሁ። እሷ ተአምራት ታስቀምጣለች። ለ50 ብሩም ህልውና ትሰጠዋለች። ለ5 ብሩም ህልውና ታደርጋለች። ለ1 ብሩም ህልውና ታደርጋለች። 100 ብሩ 1000 ብር የማይገዛውን እንድትገዛ ያደርጋል እናንተ ቤት። ከዛ ሰው 1000 ብር ይዞ ምንም ሳይገዛ እናንተ 100 ብር ይዛችሁ ልክ ገበያ ስትሄዱ ውይ እንትኑ አሁን ቀነሰ እየተባላችሁ ትገዛላችሁ። አሁን እኮ ነው የቀነሰው። አይገርምም? ኢየሱስ ሳት እንዲቀንስም ፈልጋችሁ ደግሞ ጻጥ ብላችሁናል። እጃችሁን አንሱና አሜን በሉ። አሜን። በቃ ሉክ መጠን ጳውሎስ መጠን ያነሳው ከራሱ ኑሮ አንፃር ምን አለመሰላችሁ? እናንተ አሁን ጊዜ ስለሌለኝ እንጂ የምትበሉት ካለ የምትለብሱት ካለ መኖሪያ ካላችሁ ብቻችሁ አለ። ዋይ የምትነጠቁ ናችሁ። እኛስ መኖሪያ ካለንም አይበቃንም፣ ልብስም ካለንም አይበቃንም፣ ምግቡም ካለ አይበቃም፣ አንብሩም ካለ አይበቃም፣ ብቻ አይበቃም። ምን ይሄን አመጣው? በመጠን አለመኖር። እምንጸልየው እንኳን ብዙ ጊዜ ለማስጨመር ነው። ታውቃላችሁ አይደል? ደበሊ ጎታ ኢየሱስ ጎቱ ደበሊ ብቻ። ለደበሊማ ማንም ይመጣል። ምን እናንተ ዛሬ የተለየ እግዚአብሔር እንደምታመልኩ እኮ ማስመሰል የለበት። ደበሊ ጀቹ ራፊ ነምኑ ንፋ ያማሜ ይንፈንም ከገበያ የሚመጣ ሰው ይወጣል። ደበሊ ጀቹ ራፊ ነምኑ ንፋ በመጠን ነው ትነጠቃላችሁ። በኢየሱስ ስም ዞር ብላችሁ ኋላ እጃችሁ ያዙት እስቲ። በመጠን ኑር ትነጠቃለህ በሉ። ድገሙ ኦፍ ጋድ ቀቢጅራዱ ኦል ቡተም ተናኒ ድገሟ። መጠን የጌታ ልጆች መኖር ያውቃሉ፣ መጠን አያውቁ። የጌታ ልጆች ትንሽ ግራ የሚገባቸው የመጠኑ ጉዳይ ነው። መጠን ሲገባችሁ ሲያንስም አደነግጡም፣ ሲበዛም ደግሞ ጸሎት አታቆሙ። መጠን የገባው ሰው 1 ሚሊዮንም ቢመጣ እጁ ላይ አይገርመውም። 1 ብርም ቢኖረው አይገርመው። ምኑን ይቀጥላል? ምስጋናውን ይቀጥላል፣ አምልኮን ይቀጥላል። 1 ብር አለ ብሎ ግራ አይገባው። ሚሊዮን መጣ ብሎ ደግሞ የምመጸልይ አይልም። መንፈሳዊ ነገር አይቀልበትም በፍጹም። በመጠን የምትኖሩ ከሆነ እንነጠቃለን። ጸሎታችሁ አሁን መቃኘት አለበት። ዛሬ በመጠኑ መኖር አፈልጉም። ጴጥሮስ ሲጽፍ በመጠን ኑሩ አለ። ለምን ሲባል በእንግድነታችሁ ዘመን እና አሁን እኛ እንግዳ ነን ነው። ያ እንግዳ ሰው ቤት ሲሄድ እንዴት ነው የሚኖረው?
እጅን ታጠብ ሲባል ልታጠባው ይሁን እሺ ዋይ እንግዳ ስለሆነ አይደል 9 ቁርጥ የመብላት አቅም ካለው ምን ይላል አንዷ ራሱ ልጨምር ሆዱ ደግሞ ይጫዋል ማለት ነው ትበላንተ ቤቴ ልግባ ታገሰኝ በመጠን የሚኖር ሰው እንደ ጸሎት ያቆማል አያቆምም በመጠን የሚኖር ሰው መንፈስ ዓለም እንግዳ አይሆንበትም በመጠን የሚኖር ሰው ጀግና ነው በመጠን የምትኖር ከሆነ ትነጠቃላችሁ አውልቡተም የሚመጣው መከራ 666 ምናምን ከአውሬው አንድ ገል እንገራችሁ ባለፈውም ብያለሁ ይሄን አለፍታችሁ ማትነጠቁ ከሆነ ኪሳራ ነው አንዳንዴ ለሊት የተነሳችሁ ማስቡ እንደው ይሄን የጌታ ይባርካት አንድ ጊዜ ለሊት ጠዋት ተነስቼ ነው ደዋወልኩ የጌታ ልጆች ጋር ተንቀው ይሆን እንደ ብዬ ዮናስ ሳምጥኩ ደዋወልኳት እንዴት ተደዋወሉስ ኤድ ካለ እሱ ካላነሳ ባለቤቱ ጋር ደውሉና ተነጥቋል ወይስ አለ ምርጥ የጌታ ልጆች ሁሉ እሺ አልመስማት እንትን ተአምር ያለ መነጠቅ ምን ያደርጋል ምንም ስለዚህ በጌታ ፍቅር አንዳንዴ ያላችሁንም በልታችሁ ሳጨርሱ ንጥቀት ሊሆን ስለሚችል ለተጨማሪ አታልቅሱ በመጠን ነው አሜን በመጠን መኖር ማለት 10 ብር ውስጥ ያለችውን ኃላፊነት በትክክል መወጣትን ማወቅ ማለት እግዚአብሔር ቼክ የሚያደርጋችሁ እዛ ጋር ለምሳሌ ዳዊት ንጉስ የሆነው ባንዴ አይደል ዳዊት ንጉስ የሆነው ንጉስ ከመሆኑ በፊት እረኛ በጎቹን አጠባበቅ ላይ እግዚአብሔር አየውና በደንብ ሲያዩ በግ ይጠብቃል ለበጎቹ ያለውን ጥንቃቄ አየና ይሄ ኖ በግ ብቻ አይደለም መጠበቅ ያለበት አለ ምን ታማኝነቱን አይቻለው ህዝብ መጠበቅ አለበት ብድግ አደረገውና ዳዊትን ነው ማን ያውቃል ከዚህ በፊት ነግራቸዋለሁ ከዚህ በፊት የአሜሪካ ጉዞ ላይ ለሆነ ቸርች ድል መጣና ከዛ እቺ ሲባባሉ ቆዩና እንደ ቸርች ተመረጠች አንዷ ተመረጠችና ችለች የምትሄደው በቃ ተባለ ቻውለች ስትል ቆየች ከዛ በኋላ ፎቶ ላኩ ተባለ ፎቶ የቻው ማለት ነው ተነሳሱ ፎቶ ለፈረንጆቹ ተላከውች ፎቶ ሲደርስ ፈረንጆቹ ዛዩና ይሄ ፎቶን ስታነሱ እዚህ ጋር የገባው የሴት እግር ምንድነው አሉ እነሱ እንዲህ ያሉ ፎቶ ሲነሱ የቸርቿ ጽዳት ጌታን እያመሰገነች ቸርቹን ታጸዳ ነበር እንዲህ ያለች ግቢውን ስታጸዳ እንዲህ ስትል እግሯ ገባ ፎቶ ውስጥ ሞገስ ያገኘው የነሱ ፊት ሳይሆን የልጅቷ እግር እናንተ በደንብ ነው ማጫወቻው በደንብ አው ይሄ ለልጅቷ ነው እስቲ ለጌታ ደግሞ በደንብ ማጫወቻው ለጌታ መራጭ ትክክል ነው ሰው ብዙ ነገር ሆኖ ፊቱ ሞገስ አያገኝም አካሄዱ ሞገስ አያገኝም እግሯ ከዛ ፈረንጆቹ እንዲያሉ ኖ እቺን አይደለም የምንፈልገው አሉ የዚችን እግር ባለቤት ነው የምንፈልገው አረጅ ነጭ ሽኝት ተደርጓል ድግስ ተደግሷል አይሆንም እግሯን ነው የምንፈልገው እግሯ ያቺ እግሯን እንደዚህ ያለችው ጌታን እያመሰገነች ቆሻሻ ስለቅም የነበረችው የሚገርም ነው ያ ተደግሶ ፌል አደረጋ እቺ ተደግሶ ሄደች በቃ ለምን ሲባል በመጠን እየኖረች ማለት ነው እቺንም ጌታው እያረኩ አመሰግናለሁ ጽዳት ነው ቀላል ይመስላል ስንቱ ጾም ጸሎት ገቡ አይተፈቀርቱ እኮ እያጸዱ የተከፈተላቸው አሉ ለምን በመጠን እሱን እያመሰገነች ስትሰራ ስለዚህ በጌታ ፍቅር በራችሁንም አትዝጉ ተአምርም እንዲሆናችሁ ከፈለጋችሁ በመጠን ነው መጸለይ ያፈልጉ ለምን መጸለይ ያቃተን ሴጣን መስሏችሁ ነው አይደለም በመጠን አለመኖር ነው እዛ ጋር ድስቱ እየተንተከተከ ጌታው ከዚህ ወጥ በኋላ ሌላ ወጥ እንዲሰራ እንትን አዘጋጅ ያኛው የተከተከ ነው ያ መብላታችሁን እንኳን ታውቁ
በመጠን ለዚህ ጉባኤ መልእክት አለኝ እኔ በጌታ ፍቅር የጌታ ልጆች በመጠን ኑሩ። አሜን። በመጠን ኑሩ ማለት ይራባችሁ ማለት አይደለም። ነገርኳችሁ። በመጠን መኖር ማለት 100 ብሩ የስንት ሰው ኃላፊነት እንደሆነ አውቆ መኖር ማለት ነው። 100 ብር ውስጥ 10 ብር ቲማቲም የሚገዛባት አይደለችም፣ ዘር ነች። እናንተ ቤት ገንዘብ እንዲቀጥል እናንተ ቤት ሀብት እንዲቀጥል የምታደርግ ነች። 100 ብር ውስጥ 10 ብር ተቀምጣ ዘር ነች ቀጥል እምትል ነች። እሷን ርድ አድርጋችሁ በልታችሁ ብር ብትጠብቁ 1000 ብር ውስጥ 100 ብር ዘር ነው። በመጠን መኖር ሲገባል። እኛ ግን እስቲ አደረገ ልንገራችሁ፣ በጌታ ፍቅር ነው ልንገራችሁ። 100 ብር ወስዳችሁ የእውነት 90 ብር በልታችሁ ካላጠገባችሁ 10 ብር ጨምራችሁ ተግባላችሁ እንቁብቱ እስቲ አይገርምም? ታዲያ ቼክ አድርጓ ቼክ አድርጓ። እስቲ ወደ ኋላ የሚቀርበት ምንድነው ሲባል በመጠን አይኖርም፣ አይጸልይም። እውነት ነው። ለምን በመጠን አይኖርም? አያመልክም፣ ይጨንቀዋል። ዋይ በመጠን አይኖርም። ኢየሱስ ማለት አይችልም። ዋይ በመጠን አይኖርም። አረ ወርጉ ፈንዴካና በመጠን የሚኖር አለ። በእውነት በመጠን ትኖራላችሁ። መጠን ይገባችኋል። በመጠን መኖር ከ100 ብር ውስጥ የሆነ ነገር የመንግስት ነው። ከ100 ብር ውስጥ የሆነ ነገር የጌታ ነው። ከ100 ብር ውስጥ የሆነ ነገር የልጆቻችሁ፣ ከ100 ብር ውስጥ የሆነ ነገር የናንተ። በቃ አለቀ። ወዲት ቀብደልኛትና እዛ ውስጥ የብዙ ሰው ጉዳይ ስላለ ወዲት ቀብደልኛ ተንታናን ምን እንደምትባሉ ታውቃላችሁ? አሉ አይደለም የሚሰራባችሁ ተራቱ ነው የሚሰራባችሁ። ምን ተብሎ እንትን ወርቅ አያደምቁም አትደምቁም። እዛ ውስጥ የብዙ ነገር አደራ ነው። እናንተ ቤት ተአምር እንዲሆን እናንተ ስታስተካክሉ እግዚአብሔር ተአምር ማድረግ ይጀምራል። እሺ ተግባባን አይደል? እሺ መጠን ምንድነው? ጤንነት በልስ አንድ መጠን ምንድነው? ለመነጠቅ ምን መሆን ኦንላይን መሆን ማለት። መጠን ምንድነው? ከማንም ጋር የተስተካከለ ህብረት መኖር መቻል ማለት ነው። ከእግዚአብሔር ጋር ያላችሁ ህብረት መጠን አለው። ከሰው ጋር ለምሳሌ ከእግዚአብሔር ጋር ምን ያህል መሆን ያለበት? አለዛ እግዚአብሔርን ለእናንተ ሰው ያማላችኋል። በመጠን ካልኖራችሁ ጌታ ጋር ለምሳሌ መጠን ከእግዚአብሔር ጋር ቢሆን 90%፣ ከሰው ጋር ስንት 3%። ስንት ሆነ? ከትዳራችሁ ጋር ስንት ሆነ? ይሄን አታስተካክሉና ዋጋ ትበሉ። የኛ ተቀላብጦሽ ነው። እንዴት እንደምናደርግ ልንገራችሁ። ከዝጌርዬ ጋር 3%፣ አረ ከሰው ጋር 90%። አረለኛ እንትና ማን ነው ቢባል የምታውቁት እንትን ተጫዋች ምናምን ተብሎ ሰው ሲጠየቅ ከነጫማ ቁጥሩ ስንት ጫማ ሁሉ እንዳለው ይባላል አይደል? እንትና ጫማውን አውቃለሁ የጫማውን ቁጥሩ ይባላል አይደል? በደምብ እዝጌር ሲባል እዝጌር ቆይ በመንፈስ ነው ትላላችሁ፣ በስጋ ናችሁ ማለት ነው። እዝጌር እንዴት ምን ያርገን ታዲያ? እችኛዋን እዝጌር ይባርካችሁ፣ አልነካካባችሁ። እናንተ የቤት ስራው እንድትሰሩ መጠን ከሰው ጋር 90% ኖረን ከእዝጌር ጋር 3% የታውቁታላችሁ ታዲያ እግዚአብሔር። ስለዚህ ሰው ይመጣና እግዚአብሔርን ያማልናል ማለት ነው። የሆነ ሰንበሪ ሰው ይመጣና አይገርምም ኢየሱስ ይጥላል ሲባል እውነት ነው እኔንም አንኩታቱኝ ብለን ቀጥላል። ለምን ሲባል መጠናችን በራሱ የተበላሸ ነው። ሚዛን አይጠብቅም። እስቲ ከእግዚአብሔር ጋር 90% ነው። ምድር ብትናወጥ ማለት ጀምራለች። ኢየሱስ ተራሮች ወደ ባህር ልብ ቢወሰዱ ትሉና የኬላይ ፈራም አትሉም። እኔ ብራችሁ እጃችሁን አንሱ። በተለያየ መንገድ እንኳን ውዝግባል። እጃችሁን አንሱ።
በመጠን ኑሩ ትነጠቃላችሁ። አሁን ምን ማለት መሰላችሁ? ከእግዚአብሔር ጋር በመጠን ከሰው ጋር በመጠን ከራስ ጋር በመጠን ከኢኮኖሚያችሁ ጋር በመጠን ከሁሉም ጋር መጠን ስትመዘኑ የተስተካከለ ቁመና ይኖረናል። በቃ ይስተካከላል። ዘመናችሁ ይባረክ። ኦፍ ገዲ ቀብደን ይጅራቱ